አስመሳይ ወንድ ማለት ስሜቱን፣ አላማውን ወይንም ደግሞ ማንነቱን በመደበቅ ግንኙነት ውስጥ የሚገባ ብዙውን ጊዜ ለግል ጥቅሙ የሚንቀሳቀስ ሰው ነው። የእነዚህ ሰዎች ባህሪያት በአብዛኛው ከግንኙነት አላማቸው ጋር የሚጣረስ የይስሙላ ድርጊት የበዛበት ነው። ሰላም፣ ይህ ስለ ፍቅር ነው። በዛሬው ቪዲዮ ራስሽን ከጉዳት ለመጠበቅ አስመሳይ ወንዶችን ባህሪያቸውን እንመለከታለን። ቪዲዮውን እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ በቃሉና በተግባሩ መካከል ቅራኔ ይኖራል። ሁልጊዜ ስለ ትልቅ የወደፊት እቅዶቹ፣ ስለ ጋብቻና ስለ ፍቅር በቃል ይናገራል። ነገር ግን እነዚህን ቃላት ወደ ተግባር ለመለወጥ ምንም አይነት ተጨባጭ እርምጃ አይወስድም። ከመጠን በላይ የሆነና ምክንያታዊነት የጎደለው የፍቅር ቃላትን በተለይም በመጀመሪያዎቹ ጊዜያቶች ይናገራል። ይህም ድርጊቱና ባህሪው ከሚፈቅድለት በላይ ነው። ቃል የገባውን ነገር ሳያደርግ ሲቀርብ ሁኔታዎችን በመወንጀል ወይንም ሌሎቹን ተጠያቂ በማድረግ ራሱን እንደ ጻድቅ ይመለከታል። ሁለተኛ፣ የስሜት ጥልቀት የለውም። ስለ ራሱ ጥልቅ ስሜቶችን ወይንም ስለ ግል ችግሮች ሲጠየቅ ምላሽ አይሰጥም ወይንም ርዕሱን ይቀይራል። ግንኙነቱ የሚያጠነጥነው በአንቺ ወይም በወሲብ ፍላጎቱ ላይ ብቻ ነው። ለአንቺ ስሜት ደንታ የለውም ወይንም የችግርሽን ክብደት አይረዳልሽም። በምትጎጂና ድጋፍ በምትፈልጊባቸው ጊዜያቶች ሁሉ ከጎንሽ አይቆምም፣ ይርቅሻል። ሶስተኛ፣ የመተማመንና የግልጸኝነት ችግሮች። ስልኩንና ኮምፒውተሩን ከእይታሽ ይደብቃል ወይንም ስለሚያሳልፈው ጊዜ ግልጽ ያልሆኑ ወይንም እርስ በርስ የሚጣረሱ ማብራሪያዎችን ይሰጡሻል። እሱ ግን የት እንዳለሽ ለማወቅና ለማዘዝ ይሞክራል። ነገር ግን ራሱን ግልጽ አያደርግልሽም። ከቤተሰቡና ከጓደኞቹ ጋርም ሊያስተዋውቅሽ ፈቃደኛ አይደለም። አራተኛ፣ ግንኙነቱን መጠቀሚያ ያደርገዋል። ፍላጎቱ በአብዛኛው ወሲባዊ ወይንም ገንዘብ ነክ ከሆነና የሚፈልገውን ነገር ካገኘ በኋላ ትኩረቱና ፍላጎቱ ይቀንሳል ወይንም ሙሉ በሙሉ ይርቃል። ግንኙነታችሁን ለገንዘብ ነክ ጥቅሞች፣ ለምሳሌ ዕዳ ለመክፈል፣ የሆነ ነገር ለመግዛት ለመጠቀም ይሞክራል። በግንኙነታችሁ ውስጥ የሚደረገው ነገር ሁሉ የእሱን ፍላጎትና ምቾት መሰረት ያደረገ ነው። አብሮሽ ያለው ወንድ እነዚህን ነገሮች እያደረገ ከሆነ እነዚህን ነጥቦች አስተውይ። አንደኛ፣ ቃላትን ሳይሆን ተግባርን ተመልከች። የሚናገረውን ሳይሆን የሚፈጽመውን ተመልከች። ሰውየው በአስቸጋሪ ጊዜ ካንቺ ጎን ይቆማል? ቃል የገባውንስ ይፈጽማል? ሁለተኛ፣ ነገሮችን በረጋ መልኩ አስኪጂ። ከመጀመሪያዎቹ ሳምንታት በኋላ ስለ ወደፊቱ የሚያወራ ከሆነ ነገሮችን በቀስታ እንዲወስድ አድርጊ። እውነተኛ ፍቅር ጊዜ ወስዶ የሚያድግ እንጂ በአንድ ጀንበር የሚፈጠር አይደለም። ሶስተኛ፣ የጓደኞችሽን ወይንም ደግሞ የቤተሰቦችሽን አስተያየት ጠይቂ። ስለ ባህሪው ወይንም ስለ ግል ስሜትሽ ከቅርብና ከምትተማመኝባቸው ሰዎች ጋር ተነጋገሪ። አንዳንድ ጊዜ ከውጭ ያለ ሰው ነገሮችን በግልጽ ማየት ይችላል። በግንኙነታችሁ ውስጥ የማስመሰል የጥርጣሬ ስሜት ከተሰማሽ ያንን ስሜት ችላ ማለት ሳይሆን በግልጽና በእርጋታ መነጋገር አስፈላጊ ነው። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮውንም እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።